የህወሓት የ50 ዓመታት ታሪክ አክትሟል ሲጠበቅ የነበረው ሆኗል። መራራው ሀቅ ዛሬ አደባባይ ወጥቷል። የ50 ዓመታቱ ጎልማሳ ህወሓት እዚህ ይደርሳል ተብሎ በፓርቲ ስረዛ ህልውናው አክትሟል። ብሔራዊ ምርጫ ቦርድ ከጥቂት ሰዓታት በፊት ቁርጥ ያለ ውሳኔ አሳልፏል። ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች፣ ዛሬም አዳዲስ መረጃዎችን ይዘንላችሁ መጥተናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ የዚህ ቻናል ቤተሰብ ይሁኑ። የኢትዮጵያ ብሔራዊ ምርጫ ቦርድ ህዝባዊ ወያነ ሓርነት ትግራይ ህወሓት ከግንቦት 5 ቀን 2017 ዓ.ም ጀምሮ ከፖለቲካ ፓርቲነት መሰረዙን እወቁልኝ ብሏል። አሁን ባለው ሁናቴ ህወሓት ምን ይላል፣ የነገሮቹ አቅጣጫ ወዴትስ ያመራል የሚለው መነጋገሪያ አጀንዳ ነው። ቦርዱ ዛሬ ከሰዓታት ባሰራጨው መግለጫው ህወሓት ከየካቲት 5 2017 ዓ.ም ጀምሮ እግድ በመጣል ህወሓት የሚጠበቅበትን የእርምት እርምጃን እንዲወስድ የሰጠው ጊዜ በመጠናቀቁ በድርጅቱ ላይ የሰረዘ ውሳኔ እንዳሳለፈ አስታውቋል። ከዚሁ የኢትዮጵያ ብሔራዊ ምርጫ ቦርድ ውሳኔ አንጻር እስካሁን ባለ ህወሓት ያለው ነገር የለም። ህወሓት በዚህ ጉዳይ ምናልባት በነገው ዕለት ያው በተለመደው አኳን አፋጣኝ ወይንም አስቸኳይ መግለጫ ማውጣቱ አይቀርም። እንዲያም ሆነ ህወሓት ከቀናት በፊት ባወጣው መግለጫ በኢትዮጵያ ብሔራዊ ምርጫ ቦርድ ወገን የህጋዊ እውቅና ስረዛ ቢኖር እንኳን የፕሪቶሪያው ስምምነት በእኔና በፌዴራል መንግስት መካከል ያለው ውል ስለሆነ ዋናው እርሱ ነው የሚል ይዘት ያለው መግለጫ ማውጣቱ የሚታወስ ነው። የፕሪቶሪያ ውል መኖሩ ነው በእኔና በፌዴራል መንግስት መካከል ያለው ግንኙነት የሚቃኘው በዚህ ስምምነት መሰረት ነው የሚል ድምዳሜ ያለው መግለጫ ነው ያወጣው። ብሔራዊ ምርጫ ቦርድ በአንጻሩ በኢትዮጵያ የፖለቲካ ፓርቲዎች ታሪክ ውስጥ ረጅም ዕድሜ ያለው የሚባለውን ህወሓት ከህጋዊ ፓርቲ ሰውነት መሰረዙን አስታውቋል። በፖለቲካ ማህበሩ ስም የሚንቀሳቀስ ምንም አይነት ነገር አይኖርም። ህወሓት ህጋዊ ሰውነቱን በማጣቱ አይከስም፣ አይከሰስም፣ በስሙ ንብረትም አይንቀሳቀስም። በአጠቃላይ በህወሓት እንዳለ ድርጅት ሆኖ ምንም ማድረግ አይችልም። ይህ የህግ ውጤት ነው። ህወሓት በእርግጥም ቀደም ብሎ ህጉን ተወትና ለጉዳዩ ፖለቲካ መፍትሄ እንዲሰጥ ሲል ጠይቋል፣ ግን አልሆነም። ከ4 ዓመታት በፊት በትግራይ ውስጥ ከተቀሰቀሰው ጦርነት አንጻር በሀገሪቱ ምክር ቤት በሽብር ቡድን የተፈረጀ የነበረው ህወሓት በኃይል እንቅስቃሴ ውስጥ በመሳተፉ በብሔራዊ ምርጫ ቦርድ ተሰርዞ እንደነበር የሚታወስም ነው። አሁንም ከዚህ በኋላ ነገሮቹ በሀገሪቱ ህግ መሰረት አስተካክሎ ወደ ህጋዊ መስመር እንዲገባ ቢጠየቅም አሻፈረኝ ብሏል። ህወሓት በቀጣይ ላይ ወዴት አቅጣጫ ይጓዛል የሚለው ዋና ጥያቄም ነው። ነገሮቹ በጣም የተካረሩ እየሄዱ እንዳለ ያስታውቃል። ሰሞኑን በመንግስታዊ ቴሌቪዥን ጣቢያ ፋና ቴሌቪዥን በኩል የተላለፈው የአቶ ጌታቸው ረዳ ቃለ ምልልስ የዚህ እውነት አመላካችም ነው። ህወሓት እኔ ከፓርቲነት መስመር እንደወጣ ከተደረገ የፕሪቶሪያ ስምምነት አበቃለት ማለት ነው በማለት ከሰሞኑ መግለጫ አውጥቷል። በእርግጥም ህወሓት የተሰረዝኩበት ያኔ ጦርነት ሲከፈት ነው። የኔ ክርክር አትሰርዙኝ ሳይሆን የተሰረዝኩበትን መልሱልኝ ነው ሲል ከስሙ መግለጫ አውጥቷል። አሁን ጥያቄው ከዚህ በኋላ የሚኖሩት ሂደቶች ምን አይነት ፖለቲካ እንድምታን ይኖራቸዋል የሚለው ነው። የትግራይ ፖለቲካ ተመልሶ ወደ አደገኛ ቅራኔ ውስጥ ሊገባም ይችላል የሚል አስተያየት በርከት ብሏል። አሁን በበርካቶች የተጠበቀ ያለው ጉዳይ የህወሓት ቀጣይ አካሄድ ወዴት ይሆናል የሚለው ነው። ህወሓት ከፓርቲነት ተሰርዤ ከፌዴራል መንግስት ጋር ያለኝ ግንኙነት የሚቋረጥ ከሆነ የፕሪቶሪያውም ስምምነት ያበቃለታል ብሏል። ለዚህም የሚሰጠው ምክንያት ከፌዴራል መንግስት ጋር ስምምነት የተፈራረሙት እኔ ነኝ በማለት ነው። በህወሓት መከራከሪያ ሀሳብ መሰረት ከፈራዎች መካከል አንዱ ከሌላ ስም እምነት ቀሪ ይሆናል። ይህን መሰረት አድርጎ ነው ህወሓት ሲከራከር የከረመው። በእርግጥም ከህወሓት ህልውና አንጻር የፕሪቶሪያ ስምምነት ምን ይሆናል የሚለውን ጉዳይ አስመልክቶ ወደፊት የሚታይ ነው። ህወሓት ገሚሱን ድርሻ የያዘበት የትግራይ ጊዜ አስተዳደር እጣ ፈንታስ እንዴት ይሆናል የሚል ጥያቄ ይነሳል። የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል የኢትዮጵያ ብሔራዊ ምርጫ ቦርድ የፓርቲ እውቅና አልሰጥም በሚል በሚያስታውቀው ውሳኔ መሰረት የፌዴራል መንግስት ከህወሓት ጋር ግንኙነት የሚያቋርጥ ከሆነ ግንኙነቱ የሚቋረጠው ከህወሓት ጋር ብቻ ሳይሆን ከትግራይ ጋር ጭምር መሆኑንም ከሰሞኑን አስታውቋል። ወይንም ከተባለ የበይነመረብ ሚዲያ ጋር ቆይታ ያደረጉት አቶ ደብረጽዮን ገብረ ሚካኤል ጦርነቱ በተጀመረበት ወቅት በፌዴራል መንግስት ወገን ህወሓት የተሰረዘና አሸባሪ በሚል የተፈረጀ መሆኑን አስታውሰው
ፓርቲው ከፌዴራሉ መንግስት ጋር ፕሪቶሪያ ላይ የሰላም ስምምነት ሲፈራረም መንግስት ለህወሓት እውቅና ሰጥቶታል። እንዲሁም ህወሓትም ለፌዴራል መንግስቱ እውቅና የሰጠበት ነገር ስለተፈጠረ የብሔራዊ ምርጫ ቦርድ እውቅና አያስፈልገንም ብለው ነበር። ከዛም በኋላ ብዙ ነገሮች አልፈው ህወሓት አሸባሪ ከተባለበት ፍርጃም ተነስቷል። ከዚያም ጊዜ መንግስት ጭምር እንዲያቋቁም ተደርጓል በማለት ይህ ከሆነ በኋላ ነገሮች ተመልሰው ስለ ፓርቲ እውቅና መነሳት አይገባም ሲሉ በዚሁ ቃለ ምልልሳቸው ላይ ተናግረዋል። ደብረጽዮን አከል አድርገው ጉዳዩ በህግ ሳይሆን በፖለቲካዊ ውሳኔ መፍትሄ ያገኘ ጉዳይ ነው ሲሉም ተናግረዋል። አሁን ባለው ሁናቴ የትግራይና የፌዴራል መንግስቱ የሚገናኘው ብቸኛው ድልድይ የፕሪቶሪያ ስምምነት ነው ያሉት ደብረጽዮን ገብረ ሚካኤል ምርጫ ቦርዱ አሳውቃለሁ ያለውን ውሳኔ ተከታትሎ የፌዴራል መንግስት ከህወሓት ጋር ያለውን ግንኙነት የሚያቋርጥ ከሆነ ግንኙነት የሚቋረጠው ከትግራይ ጋር ጭምር ነበር ነው ያሉት። ህወሓት ፓርቲዎች በተመለከተ ሙሉ ስልጣን ያለውን የኢትዮጵያ ብሔራዊ ምርጫ ቦርድ በማጣል ንግግሬ ከፌዴራል መንግስት ጋር ነው ሲል ነበር ያስታወቀው። ፌዴራል መንግስት የተቋቋመው ወይንም የክልሎች ድምር ውጤት እንጂ በራሱ ብቻውን ተነጥሎ የቆመ አካል አይደለም። ምርጫ ቦርድ አንዱ የፌዴራል መንግስት አካልና ክፍል ነው። ህወሓት ይህንን እውነታ ባይዘነጋው እንኳን እውቅና መስጠቱን የፈለገ ሆኖ አይታይም። ይህም አካሄድ ዋጋ አስከፍሎታል። ከዚህ በኋላ ወደ ኋላ የሚመለስ ነገር ያለ አይመስልም። ህዝባዊ ወያነ ሓርነት ትግራይ በአመጽ ድርጊት በመሳተፍ የተነሳ በአዋጅ ቁጥር 1162 አንቀጽ 90 መሰረት ከፖለቲካ ፓርቲነት መሰረዙ ብሔራዊ ምርጫ ቦርድ ከዚህ ቀደም አስታውቆ ነበር። ነገር ግን በፌዴራል መንግስትና በትግራይ ታጣቂዎች መካከል ለሁለት ዓመታት ሲካሄድ የቆየ ጦርነት በፕሪቶሪያው ስም መቆጨቱን ተከትሎ ቦርዱ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጁን ለማሻሻል ባወጣው አዋጅ አማካኝነት ህወሓት በልዩነት ለመመዝገብ እንዲቻል ሁኔታዎች አመቻችቶ ነበር። ብሔራዊ ምርጫ ቦርድ ዛሬ ፓርቲው መሰረዝ አስመልክቶ ባወጣው መግለጫም ይህንኑ ጉዳይ አንስቶታል። በአዋጅ ቁጥር 132 ተከትሎ በወጣው መመሪያ ቁጥር 256 እና በቦርዱ ምዝገባ ተከትሎ እንዲፈጽም የሰጠው ትዕዛዝ ህወሓት ባለማክበሩ በተለያየ ጊዜ ማሳሰቢያ ቢሰጥም ፓርቲው ግን በህግ የተጣለበትን ግዴታ አልፈጽምም ሲል አስታውቋል። አሁን ህወሓት ህጋዊ ሰውነቱን ባጣበት የትግራይ ፖለቲካ ወዴት ያመራል የሚለው ጉዳይ ዋና ጥያቄ ነው። ህወሓት ያለው በተለምደው እንኳን የራሱን ህልውና ከትግራይ ህዝብ ጋር አገናኝቶ እንደያዘ ነው። ትግራይ ፖለቲካ አልፋና ኦሜጋ እኔ ነኝ ይላል። በዚህ ሂደት ውስጥ በተለይ ደግሞ ምርጫ የተቃረበ ባለበት ሁኔታ የህወሓት መሰረዝ በትግራይ ብሎ በሀገር አቀፍ የፖለቲካ ውስጥ ያለውን አንድምታ ምን ሊሆን ይችላል የሚለው አሁንም እያነጋገረ ነው። ብሔራዊ ምርጫ ቦርድ በዛሬ መግለጫ ህወሓት አምኖበት ተስማምቶ ከቦርዱ የተቀበለውን የፓርቲ ህጋዊ ሰውነት ማረጋገጫ አላውቅም ማለቱን በመጥቀስ ህጋዊ ሰውነቴ በዚህ ሰነድ አይረጋገጥም ማለቱን አስታውሶ ህግና መመሪያን ለማክበር ፈቃደኛ ባለመሆኑ መቆየቱን ቦርዱ በመግለጫው ላይ አክሏል። ህወሓት ከመጀመሪያ አንስቶ ብሔራዊ ምርጫ ቦርዱ ጋር እልህ ተጋብቶ ነው የከረመው። የኔ ጉዳይ በፖለቲካ እንጂ በህግ አይታይም ብሏል። ፓርቲው በልዩ ሲመዘገብ በህግ ላይ የተሰረዙትን ሰነዶች፣ የፓርቲ ፕሮግራም፣ የፓርቲው መተዳደሪያ ደንብና የፓርቲው አመራሮች ስምና ዝርዝር ከፊርማ ጋር ለቦርዱ ማቅረቡን ጠቅሷል። ነገር ግን ህወሓት ህጋዊ ሰውነቱን እንዲሰርዝ የተላለፈው ውሳኔ እንዲነሳ ሚያዝያ 13 ቀን 2015 ዓ.ም ለቦርዱ ባቀረበው ጥያቄ በልዩነት ፓርቲ ሆኖ ለመመዝገብ እንዲቀርብ የተጠየቁትን ሰነዶች እንዳተውንም አያይዞ አላቀረበም። ቦርዱ በጻፈው ደብዳቤ ህወሓት ሐምሌ 1916 ፓርቲዎች በልዩነት የሚመዘገቡበት አዋጅ በታወጀ በሁለተኛ ወር ጥያቄ ሲያቀርብ በወቅቱ የአዋጅ ዓላማ አፈጻጸም በአዋጁ መሰረት በልዩነት ፓርቲ ሆኖ የመመዝገብ ሂደት በግል አስተዋውቆ ነበር። ይህን ለህዝብ ይፋ የሆነው አዋጅ ዓላማና አፈጻጸም በግልጽ በማወቅና በመረዳት አዋጁ ላይ የተመለከተ